ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስታወቅ እንጀምራለን። ሰሞኑን እስራኤል ለሶማሌላንድ ሀገራዊ እውቅና በመስጠቷ ከበድ ያለ ዓለም አቀፍ ጩኸት የተሰማበት ሁናቴ ተፈጥሯል። ለመሆኑ እስራኤል ለሶማሌላንድ ሀገራዊ እውቅና መስጠት ለምን አስፈልጋት በሚለው ዙሪያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ አስተያየት ሰጥተዋል። ከሁለቱም ወገን የተሰጠውን አስተያየት እንመለከታለን። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በካቴና ልታሰርም በማለታቸው በዛሬው ዕለት የነበራቸውን የችሎት ቀጠሮ አልተከታተሉም። የዜና ጥንቅራችን አካል ነው። ህወሓት በዛሬው ዕለት በአንድ መግለጫው ተማጽኖ አሰምቷል። ኑ ድረሱ የሚል ተማጽኖ ነው። ምን ብሎ ይሆን? ይህንንም አካተናል። የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አባዱላ ገመዳ የትግራይ መገንጠልን አስመልክቶ ለጄኔራሉ ለተላለፈው መልእክት ምላሽ ሰጥተዋል። በጄኔራሉ በተላለፈው መልእክት ዙሪያ ምላሽ ሰጥተዋል። አባዱላ ስለ ትግራይ በቅርበት አውቀዋለሁ ያሉትን ጉዳይ አንስተዋል። ጄኔራል ክንፈ ዳኘውን በስም በመጥቀስም ስለ መገንጠል ላነሱት ሐሳብ ምላሽ ሰጥተዋል። በባህር ማዶ መረጃችን የትራምፕ ከሀገር የማባረር ውሳኔ በፍርድ ቤት ተቀልብሷል። የኢትዮጵያ ጎረቤት ሀገር ዜጎችን የተመለከተው የትራምፕ ውሳኔ መቀልበሱ የኢትዮጵያን ጨምሮ ከአሜሪካ እንዲወጡ ውሳኔ ለተላለፈባቸው ዜጎች እፎይታን የሰጠ የተስፋ በር ሆኗል። በኢራን ህዝባዊ አመጽ ፈንድቷል። በኢራን የዋጋ ግሽበትና የገንዘብ የመግዛት አቅም መቀነስ ምክንያትን ያደረገ ከፍተኛ ተቃውሞ ተነስቷል። በኢራን ህዝባዊ ተቃውሞችና የሥራ ማቆም አድማዎች የበረከቱ ሲሆን ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ይኸው ህዝባዊ አመጽ መዛመቱን የተሰማው የኢኮኖሚ ጥያቄው ወደ ፖለቲካዊ እንቅስቃሴ የማደጉን ጉዳይ ብዙሃን መገናኛዎች ዘግበዋል። ይህንን ጨምሮ ከላይ በመግቢያ ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ሁኑ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የህወሓት የዛሬው ተማጽኖ። ህወሓት በዛሬው ዕለት አፋጣኝ ጥሪ ያለኝ ብሏል። ህወሓት በዛሬው አፋጣኝ ባለው ጥሪው ከ1 ሚሊዮን በላይ የሚሆኑ የትግራይ ተፈናቃዮች በምግብ እህል እጥረት አደጋ ውስጥ እንደሚገኙ አስታውቋል። የፌዴራሉ መንግስት ለተፈናቃዮች እርዳታ እንዳይደርስ ያደናቀፈ ነው በማለት የወቀሰው ህወሓት እንደ ቲክቶክ ባሉ ማህበራዊ ትስስር ገጾች የተሰበሰበውን ገንዘብ ወስዷል በማለት ክስ አሰምቷል። ሰሞኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ለትግራይ ተፈናቃዮች በቂ እርዳታ እየቀረበ ነው ማለቱን ያጣጣለው ህወሓት የፌዴራሉ መንግስት ክልከላ አልፋችሁ እርዳታ አድርሱልኝ ብሏል። ከ1 ሚሊዮን በላይ የሚሆኑ ዜጎች ወደ ቀያቸው ባለመመለሳቸው የከፋ ችግር ውስጥ ወድቀዋል ያለው ህወሓት የፕሪቶሪያው ስምምነት ተጥሷል ብሏል። ለተፈናቃዮች እርዳታ እየደረሰ አይደለም፣ እንዲሁም ተፈናቃዮችም ወደ ቀያቸው መመለስ አልቻሉም በሚል እየደጋገመ የፌዴራሉ መንግስት ቢወቅስም በሌላ አቅጣጫ ደግሞ በፌዴራሉ በኩል በእርሱ ላይ የሚሰሙ ክሶች አሉ። አንደኛው የኔ መዋቅር አብሮ ከተፈናቃዮቹ ጋር ካልተመለሰ በስተቀር ተፈናቃዮቹ አይመለሱም በሚል ተፈናቃዮቹን በመያዣነት ይዟል የሚል ነው። ለተፈናቃዮች የሚቀርብ እርዳታን እየመዘበረ ለታጣቂዎች ያከፋፍላል የሚለውም ሌላኛው ነው። በህወሓት ላይ የአይነቱ ወቀሳ የሚቀርበው ከቀድሞ አባላቱና አመራሮቹ ነው። ከሰሞኑ ኤንቢሲ ኢትዮጵያ ከተሰኘ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት የቀድሞ ድርጅቱ ስራ አስፈጻሚና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ እርሳቸው ትግራይ በነበሩበት ጊዜ ሳይቀር በተፈናቃዮች ስም የሚሄድ እርዳታ ለሰራዊቱ ጭምር እንደሚሰጥ ተናግረዋል። ህወሓት ባለፈው ሳምንት ባወጣው ሳምንታዊ መግለጫው በእርዳታ አቅርቦት ውስጥ እጅ የለበትም፣ እርዳታ የሚሰጠው በአቅራቢዎቹ በኩል ነው፣ እርዳታ መዘበረ በሚል ስም የሚጠፋው በከንቱ ነው ሲል ራሱን ተከላክሏል። ባለፈው ሳምንት መግለጫ የሰጠው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብሏል። ኮሚሽኑ በያን ጊዜው መግለጫውም በተለያዩ ማህበራዊ ትስስር ገጾች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁናቴ የማይገልጽ ዘገባ ተሰራጭቷል ሲል ነው ወቀሳ ያሰማው። ሚስጥራዊው ስምምነት ይፋ ሆነም።
እስራኤል ለሶማሌላንድ ሀገራዊ እውቅና ለምን መስጠት አስፈልጋት በሚለው ጉዳይ በሁለት አቅጣጫ ምላሾች ተሰጥተዋል። ምላሾቹ የተሰጡት በእስራኤልና በእውቅናው ባኮረፈችው ሶማሊያ በኩል ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ ወደ አሜሪካ አቅንተው ከፕሬዚደንት ዶናልድ ትራምፕ ጋር የመከሩ ሲሆን እግረ መንገዳቸውንም ከተለያዩ ብዙሃን መገናኛዎች ጋር ቆይታ አድርገዋል። ፎክስ ኒውስ እና ኒውስ ማክስ ከጠቅላይ ሚኒስትሩ ጋር ቆይታ ያደረጉ ሚዲያዎች ናቸው። ጠቅላይ ሚኒስትሩ ከኒውስ ማክስ ጋር በነበራቸው ቆይታ መንግስታቸው ለምን ለሶማሊላንድ ሀገራዊ እውቅና መስጠት እንዳስፈልጋት ጥያቄ ቀርቦላቸው ነበረም። የ6 ሚሊዮን ህዝብ መኖሪያ ሶማሊላንድ ወግ አጥባቂ ያልሆኑ ሙስሊሞች ያሉባት ስትሆን አሁን ባለው ሁናቴ የአብርሃም የቃል ኪዳን ስምምነትን መቀላቀል ትፈልጋለች። የመሪዎቿ ምርጫ በአግባቡ ስታከናውን ትታያለች። በሌላ አቅጣጫ ደግሞ ሶማሊያ ዛሬም ድረስ ሰላም የራቃት ሀገር ናት። አልሸባብ ይፈነጭባታል። ከዚህ አንጻር ተራማጅ ሙስሊሞችን ያዘችውና በዲሞክራሲያዊ መንገድ የምትመራው ሶማሊላንድን መደገፍ ምን ችግር አለው? ይህንን ደግሞ እኛ እስራኤል ብቻ ሳንሆን ሌሎችም ማድረግ አለባቸው ብዬ አምናለሁ ሲሉ ቤንያሚን ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ የአብርሃም ስምምነት ሲሉ የጠሩት ለእስራኤል ሀገራዊ እውቅናን ያልሰጡ የአረብና ሙስሊም ሀገራት ሀገራዊ እውቅናን በመስጠት ዲፕሎማሲያዊ ግንኙነትን እንዲጀምሩ የተደረገበት ስምምነት ነው። ይህ ስምምነት የተፈረመው በ2020 የፈረንጆቹ ዓመት ሲሆን በዚህ ውስጥ ስምምነት ውስጥ የተባበሩት አረብ ኤምሬቶች፣ ባህሬን፣ ሞሮኮ፣ ሱዳንና ካዛኪስታን ይገኛሉ። የዚህ ስምምነት ዋነኛ ሀሳብ አመንጪ ፕሬዚደንት ዶናልድ ትራምፕ ናቸው። እንደ ኢራን፣ ሶሪያ፣ ሊባኖስና ሳዑዲ አረቢያ ያሉት ሀገራት በዚሁ አብርሃም ስምምነት በሚባለው ውስጥ በመግባት ለእስራኤል እውቅና አንሰጥም ካሉት መካከል ይመደባሉ። አሁን ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለሶማሊላንድ እውቅና የሰጠችበት ሁኔታ የተፈጠረው እርሷም የአብርሃም ስምምነትን ለመቀበል በመፈለጓ ነው ብለዋል። በሌላ አቅጣጫ ደግሞ ከአልጀዚራ ጋር ቆይታ ያደረጉት የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ሶማሊላንድ በእስራኤል በኩል እውቅና የተሰጣት የሶማሊላንድ ባለስልጣናት እስራኤል ከጋዛ የምታስወጣቸውን ፍልስጤማውያንን ለመቀበል በመወሰኗ ነው ብለዋል። ሰሞኑን በእጅጉ ሲያነጋገር የነበረው የእስራኤል ለሶማሊላንድ እውቅና መስጠትን በተመለከተ በነበረው የሁለቱ ሀገራት የውስጥ ለውስጥ ስምምነት በየትኞቹ ጉዳዮች ላይ ተስማሙ የሚለው በእጅጉ ሲያነጋገር ነበረ። በዛሬው ዕለት የዚህ ስምምነት ከፊል መረጃ ይፋ ሆኗል። አሜሪካ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርጌሳ የአብርሃም ስምምነት አካል ለመሆን ፈቃደኝነቷንና ውሳኔዋን እንዳሳለፈች መናገራቸው የሚስጥራዊ ስምምነት አንደኛው አካል የመሆኑን ጉዳይ ግልጽ አድርጎታል። አቶ ታዬ ደንደአ ከፍርድ ቤት ቀጠሮ ቀሩ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በካቴና ልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ለአዲስ ማለዳ ተናግረዋል። የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግሥታዊ ጉዳይ ወንጀል ችሎት በታዬ ደንደአ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 ቀን መቅጠሩን ጠበቃ አብራ ንጉስ ተናግረዋል። አቶ ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ አሳውቀዋል። ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስፍረዋል። አቶ ታዬ ደንደአ ጥፋተኛ ናቸው ተብለው የ7 ዓመታት ከ2 ወራት እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ጠበቃቸው ተናግረዋል። ብይኑን በሚመለከት ፍርድ ቤቱ የመጨረሻ ውሳኔ ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ ተቀጥሯል ብለዋል። አባዱላ ለጀነራሉ ምላሽ ሰጡ። የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አባዱላ ገመዳ የትግራይ መገንጠል አስመልክቶ ለጀነራሉ ምላሽ ሰጥተዋል። አባዱላ ስለ ትግራይ በቅርበት አውቀዋለሁ ያሉትን ጉዳይ አንስተዋል። ጀነራል ክንፈ ዳኘውን በስም በመጥቀስ ስለ መገንጠል ላነሱት ሀሳብ ምላሽ ሰጥተዋል። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው በትግራይ አሁናዊ እንዲሁም መጻኢ ዕድል ላይ ትኩረት ባደረጉ ጉዳዮች በሰጡት አስተያየት ትግራይን የመገንጠል ጉዳይ አማራጭ አድርገው አቅርበዋል። ከሳምንታት በፊት ጀነራል ክንፈ ዳኘው የመገንጠልን ጉዳይ በተመለከተ በሰጡት ሀሳብ ህዝቡ ነጻነቱን ተነጥቆ እንደሚገኝ በመጥቀስ የራስን ዕድል በራስ መወሰን ላይ ትኩረት ሰጥተው ተናግረዋል። መገንጠል ለትግራይ ነጻነት መፍትሄ ከሆነ አማራጭ መሆኑን ጠቁመዋል። ይህ የጀነራሉ መልእክት በስፋት ሲያነጋገር የቆየ ሲሆን የመንግስት የቀድሞ ኃላፊ አባዱላ ገመዳ በጉዳዩ ላይ ድምጻቸውን አሰምተዋል። የቀድሞ የፌዴራልና የኦሮሚያ ክልል ከፍተኛ ባለስልጣን የነበሩት አቶ አባዱላ ገመዳ በኢቲቪ በተሰራጨው ቃለ ምልልሳቸው ትግራይን በተመለከተ ከባለስልጣናቱ የሚነገረውና መሬት ላይ ያለው የተራራቀ ነው ብለዋል። የትግራይን ህዝብ እኔ ውስጡን አውቀዋለሁ፣ በወጣትነቴ ውስጡ ነበርኩ፣ የትግራይ እናትና አባቶችን አውቃቸዋለሁ ሲሉ ተናግረዋል። እድሉን አግኝቼ ኢትዮጵያን አንድ ባንድ አውቃታለሁ ያሉት አቶ አባዱላ የትግራይ ህዝብ ፖለቲከኞች እንደሚያስቡት ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ነው። የትግራይ ህዝብ ኢትዮጵያዊነቱን ማንም ፖለቲከኛ ሊሰጠው ወይንም ሊነጥቀው የማይችል የተፈጥሮ ጸጋው ነው ብለዋል። የትግራይ ህዝብ መሰረቱ ጠንካራ ነው ሲሉ የተናገሩት አቶ አባዱላ
ወረራ አልበተነውም፣ አስከፊ ሁናቴዎችን አልፎ የመጣ ህዝብ ነው። በስም በመጥቀስም ጀነራል ክንፈ ዳኘውን ያነሱት አባዱላ ይህን ይረዱታል ብዬ አላምንም ሲሉ ተናግረዋል። ትግራይን ለመበተን ብዙ ተሰርቷል፣ ይህም ወረድ ብለው ህብረተሰቡን ካለማወቅ የመጣ ነው ሲሉ ማስተያየት ሰጥተዋል። የትራምፕ ውሳኔ ተቀለበሰም። የትራምፕ ከሀገር የማባረር ውሳኔ በፍርድ ቤት ተቀልብሷል። የኢትዮጵያን ጎረቤት ሀገር ዜጎች የተመለከተው የትራምፕ ውሳኔ መቀልበሱ ኢትዮጵያን ጨምሮ ከአሜሪካ እንዲወጡ ውሳኔ ለተላለፈባቸው ዜጎች የኢትዮጵያን ጎረቤት ሀገር ዜጎች የተመለከተው የትራምፕ ውሳኔ መቀልበሱ ኢትዮጵያን ጨምሮ ከአሜሪካ እንዲወጡ ውሳኔ ለተላለፈባቸው ዜጎች የተስፋ በር ከፍቷል። የትራምፕ አስተዳደር ከሳምንታት በፊት ከ200 ለሚበልጡ የደቡብ ሱዳን ስደተኞች ሰጥቶት የነበረውን ጊዜያዊ የህግ ከለላ ማቋረጡ ይታወሳል። ይህ ከለላ መቋረጡ ተገቢ አይደለም ያሉ 4 የደቡብ ሱዳን ስደተኞች መንግስታዊ ካልሆነው አፍሪካ ኮሚዩኒቲስ ቱጌዘር ተቋም ጋር በመሆን በቦስተን ፍርድ ቤት ክስ መስርተው ነበረም። የትራምፕ አስተዳደር በሀገሩ ለሚኖሩ የደቡብ ሱዳን ዜጎች ሰጥቶት የነበረውን ጊዜያዊ ከለላ ካቋረጠ በኋላ ስደተኞቹ ውሳኔው ተገቢ አይደለም በሚል ጉዳዩን ወደ ፍርድ ቤት ከወሰዱት በኋላ ለሳምንታት በሕግ ሲታይ ነበረም። የቦስተን ፍርድ ቤት የጊዜያዊ ከለላው ማብቃቱ ውሳኔ እንዲቋረጥና ጉዳዩን እንዲመለከተው ስደተኞቹ በአሜሪካ እንዲቆዩ የሚያስችላቸውን የአስተዳደራዊ ቆይታ ውሳኔ ማሳለፉን አልጀዚራ ዘግቧል። 232 የደቡብ ሱዳን ዜጎች ከአሜሪካ የጊዜያዊ ከለላ ተጠቃሚ ነበሩ ሲባል ከለላውን መስጠት የጀመረው በፈረንጆቹ 2011 ነበረም። አሜሪካ ዜጎቿ ወደ ደቡብ ሱዳን እንዳይጓዙ ማስጠንቀቂያ በምትሰጥበት ጊዜ ከለላውን ማቋረጧ ተገቢ አይደለም ተብላ ስትወቀስ ነበረም። ይህ በዚህ እንዳለ የፕሬዝዳንት ዶናልድ ትራምፕ አስተዳደር በባይደን የስልጣን ጊዜ ለኢትዮጵያውያን የተሰጠውን ጊዜያዊ ከለላ ማንሳቱ ይታወቃል። የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት አሜሪካ ውስጥ ለመቆየት የሚያበቃ የተለየ ህጋዊ ምክንያት የሌላቸው ጊዜያዊ ከለላ ቲፒኤስ ወይንም ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸው የነበሩ ኢትዮጵያውያን በፈቃዳቸው እንዲወጡ 60 ቀናት ብቻ መድቧል። ከለላው የተነሳው ኢትዮጵያውያን ወደ ሀገራቸው ቢመለሱ አሳሳቢ የደህንነት ስጋት አይገጥማቸውም በሚል ድምዳሜ ላይ ተመስርቶ ነው። መስሪያ ቤቱ በቀነ ገደቡ በፈቃዳቸው የማይወጡ ኢትዮጵያውያን ታስረው ወደ ሀገራቸው እንደሚባረሩና በድጋሚ በህጋዊ መንገድ ወደ አሜሪካ እንዳይገቡ ሊታገዱ እንደሚችሉ ተናግሯል። አሁን የደቡብ ሱዳን ዜጎች ጉዳዩን ወደ ፍርድ ቤት ወስደው ማሸነፍ መቻላቸው ለኢትዮጵያውያን ዜጎች የማንቂያ ደውል ነው ተብሏል። ከዚህ ቀደም በተመሳሳይ ትራምፕ ውሳኔ በፍርድ ቤት መቀልበሱ ተዘግቧል። ከሳምንት በፊት የኢትዮጵያን አሜሪካን ሲቪክ ካውንስል ለአሜሪካ መንግስት የኢሚግሬሽን መስሪያ ቤት ባስገባው ደብዳቤ ኢትዮጵያ በአሁኑ ሰዓት በጦርነትና አለመረጋጋት ውስጥ ያለች ሀገር እንደመሆኗ በአሜሪካ ሀገር በጊዜያዊነት ተጠልለው የሚኖሩ ዜጎች ጊዜያዊ ከለላው እንዲራዘም ጥያቄ አቅርበዋል። የኢራን ህዝባዊ አመጽ በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስ ምክንያት ያደረገ ከፍተኛ ተቃውሞ ተነስቷል። በኢራን ህዝባዊ ተቃውሞችና የሥራ ማቆም አድማዎች የበረከቱ ሲሆን ከዋና ከተማ ቴህራን ወደ ሌሎች በርካታ ከተሞች ተዛምቶ 3ኛ ቀኑን አስቆጥሯል። ተቃውሞ የተቀሰቀሰው ባለፈው ዕለት ሲሆን የኢራን ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የሥራ ማቆም አድማ ማድረጋቸውን ተከትሎ ነው። ከዚያን ጊዜ ጀምሮ ከቴህራን በተጨማሪ በካራዝ፣ በሐሜዳን፣ ቀሸም፣ ማላርድና ሌሎች ከተሞች ህዝባዊ አመጹ ተቀጣጥሏል። ፖሊስ ሰልፈኞቹ ለመበተን አስለቃሽ ጢስ እንደተጠቀመ ታውቋል። የኢራን መንግስት የተቃውሞ እንቅስቃሴውን በትዕግስት እያዳመጠው እንደሚገኝ ይናገራል። ፕሬዚደንት ማሱድ ፔሽኪያን በሳምንቱ መጀመሪያ ዕለት በኤክስ ገጻቸው ባሰፈሩት መልእክት የኢራን የሀገር ውስጥ ጉዳይ ሚኒስቴር ከተቃዋሚዎቹ ጋር ወይንም ተወካዮቹ ጋር ውይይት እንዲያደርጉ ችግሮቹን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎች እንዲወሰዱ መመሪያ ሰጥተዋል። ህዝባዊ ተቃውሞውን ተከትሎ የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ሬዛ ፋርዜን የሥራ መልቀቂያ አስገብተዋል። ፕሬዚደንቱ ደብዳቤውን ተቀብለው ምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስትርን እንደሾሙ ተዘግቧል። የኢኮኖሚ ጥያቄው ወደ ፖለቲካ መልኩን የቀየረ ሲሆን የዩኒቨርሲቲ ተማሪዎችም ይህን ንቅናቄ ተቀላቅለዋል። በኢራን ያለው የኢኮኖሚ ግሽበት 50 በመቶ የደረሰ ሲሆን ከኑሮ ውድነት በተጨማሪ የስነ ምግባር ፖሊስ በሴቶች ላይ የሚፈጽማቸው በደሎች ወይንም አለባበስን ለማስከበር ሲባል የሚወሰዱ እርምጃዎች ብሶት ወልደዋል። የዳቦ ጥያቄን አንስቶ የሴቶችን መብት፣ የፖለቲካና የመኖር ነጻነት የሚሉ ጥያቄዎችም እየተነሱ ነው። ቴህራን የህዝባዊ ተቃውሞ ማዕከል ሆና የታየች ሲሆን በተለይ የሀገሪቱ ትልልቅ የሚባሉ ሻሪፍና ቴህራን ዩኒቨርሲቲ ተማሪዎችም የተቃውሞ አቀጣጣይ ሆነዋል። ኢራን ከፍተኛ ቁጥር ያለው የጸጥታ ኃይል ያሰማራች ቢሆንም ተማሪዎቹ ከተቃውሟቸው የሚመለሱ አይመስሉም።
የሀገሬው ፕሬዝደንት የኢራን ህዝብ በጥያቄው ዙሪያ በጥሞናና በትዕግስት ይደመጥ ቢሉም ባለፉት 3 ቀናት የጸጥታ ኃይላት ከ20 ሺህ በላይ ተቃዋሚዎችን አስረዋል። የቴህራን መንግስት ሙሉ ለሙሉ የኢንተርኔት እቀባ ያደረገ ሲሆን ተቃዋሚዎች በማህበራዊ ትስስር ገጾች እንዳይደራጁ ለማድረግ የተቃውሞ ምስሎችና የጸጥታ ኃይላት ያጸፋ እርምጃ እንዳይጋለጥ ለማድረግ እየተከላከለ ነው በሚል እየተወቀሰ ነው። የኢራን ፍርድ ቤት ከዚህ ቀደም በነበረ ተቃውሞ ታስረው በነበሩት ላይ የሞት ፍርዶችን በማወጅና ፍርዱን በማስፈጸም የአሁኑን ተቃውሞ በማስፈራራት ለማስቆም ሞክሯልም እየተባለ ይገኛል። ታዲያ የኢራን ተቃዋሚዎች ከዓመታት በፊት ከነበረው የተቃውሞ አካሄድ ስልት የለወጡ ሲሆን በብዛት ከመሰባሰብ ይልቅ በትንንሽ ቡድኖች በመከፋፈል በየቦታው ብቅ ብቅ እያሉ እንቅስቃሴውን እያቀጣጠሉት ነው። የአካሄድ የአብዮታዊ ጥበቃ ኃይሉ ኢላማ ከመደረግ ለማምለጥ እንደረዳቸው ዘገባዎች አመላክተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።